ሰዎች ብዙ ጊዜ ወርቅን ለመለየት ይቸገራሉ። በተለይ ደግሞ በዚህ ጊዜ የወርቅ ግብይት በየቦታው ከፍተኛ ስለሆነ ወርቅ የሆነውን እንዲሁም ደግሞ ያልሆነውን ሲሸወዱ እናስተውላለን። ስለዚህ ለምንድነው ወደ መፍትሄው የምንመጣው? ወርቅ ማለት ወርቅ ካልሆነው የሚለየው በጣም ወሳኝ በሆነ ነጥብ ነው እና ዛሬ የማሳያችሁ ወርቅ የሆነውን ወርቅ ካልሆነው እንዴት መለየት እንደምንችል እንመለከታለን። እንዲሁም ደግሞ በብዙዎቻችሁ ጥያቄ መሰረት የ21 ካራት ወርቅ እና የ18 ካራት ወርቅ ልዩነት ምንድነው እያላችሁኝ ነው። የሁለቱንም መልስ እንግዲህ በዚህ ቪዲዮ ላይ ለመመለስ እንሞክራለን ማለት ነው። ሰላም ቤተሰቦቻችን፣ ዛሬ ወርቅን ከተመሳሳይ ነገሮች እንዲመለየት እንደምትችሉ ነግራችኋለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አብራችሁን ተጀምሩ ዘንድ እጋብዛችኋለሁ። ቤተሰቦችም ሼር አድርጋችሁ ተከታተሉን። አሁን ቀጥታ ወደ መረጃው እንሄዳለን። እንግዲህ መግቢያው ላይ እንዳልኳችሁ እንዴት ነው እውነተኛ የሆነ ወርቅን ከሐሰት መለየት የምንችለው የሚለውን በምንመለከትበት ሰዓት ላይ ወርቅ እውነተኛ መሆኑን ወይም ደግሞ አለመሆኑን ለመለየት የሚረዱ አንዳንድና ቀላል የሆኑ መንገዶችን አሳያችኋለሁ ማለት ነው። የመጀመሪያውና ዋነኛው ወርቅ የሆነውና ወርቅ ያልሆነውን የምንለይበት የመጀመሪያው ማህተብ ነው። ሃልማርክ ይሉታል። የተለያዩ ወርቆች የተለያዩ አይነት ምልክትን የሚገልጹ ማህተብ አላቸው፣ ሃልማርክ አላቸው። ብዙ ጊዜ እኛ በኢትዮጵያ በተለይ ወርቅ የሆነውን የምንለየው በወርቁ ላይ 750 የሚል ቁጥር ስንመለከት ነው። ነገር ግን 750 ብቻ ሲሆን ምናልባት 24K፣ 18K፣ 14K፣ 999 እንዲሁም ደግሞ 585 የሚሉ ወርቆች ሊኖሩት ይችላሉ ማለት ነው። ኬ የሚለው እንግዲህ እንደምታውቁት ከሆነ ካራት ማለት ሲሆን የወርቁን ንጽህና ያመላክታል ማለት ነው። 14K ካለ ባለ 14 ካራት ነው። 18K ካለ ደግሞ ባለ 18 ነው። 24K ካለ ደግሞ ከፍተኛ የሆነ የካራት መጠን ነው ማለት ነው። ቁጥሮቹን ስንመለከት ለምሳሌ 999 ማለት ንጹህ ወርቅ ነው፣ ግን 24 ካራት ነው። 750 የሚለው ቁጥር ደግሞ የሚያመለክተው 75% ወርቅ ማለት ነው። ወይም ደግሞ 18 ካራት ነው። እንዳትሸወዱ፣ መቼም ወርቅ ልትገዙ በምትወጡበት ሰዓት ላይ የወርቅ ጽሑፉ ላይ 750 ካለ 75% ወርቅ ነው ማለት ነው። ያ ደግሞ የሚገልጸው ካራቱን ነው። 18 ካራት ነው ማለት ነው ያ ወርቅ ማለት ነው። ሌላው ደግሞ 585 የሚል ቁጥርም ካያችሁ ወርቅ ሆኖ ነገር ግን 14 ካራት ማለቱን ማስተዋል ይገባል ማለት ነው። እንግዲህ ምልክት ብቻ መኖሩ ለዋስትናው ግን መፍትሄ አይደለም። ምክንያቱም ቁጥሩ ተደርጎበት ወርቅ ላይሆን የሚችል ትክክለኝነቱን ላያሳይ ይችላል። ስለዚህ ሁለተኛው ሙከራችን ምንድነው? ሐሰተኛና እውነተኛ የሆነ ወርቅን መለየት እንዴት እንችላለን የምትሉኝ ከሆነ ሁለተኛው የምነግራችሁ ነገር የማግኔት ሙከራ ማድረግ ነው። እንግዲህ ንጹህ ወርቅ ከመግኔጢሳዊ የሆነ ማግኔት አይደለም። ጠንካራ ማግኔት ወደ ወርቁ በምናስጠጋበት ሰዓት ላይ ከተሳበ ወይም ደግሞ ከተጣበቀ ወርቅ አይደለም፣ ወይም ደግሞ ንጹህ ወርቅ አይደለም ማለት ነው። ምክንያቱም የተለያዩ ብረቶች፣ ኒኬሎች ነገሮች ተቀላቅለውበታል ማለት ነው። ንጹህ ወርቅ ወደ ማግኔቱ እጅግ በጣም በምናስጠጋበት ሰዓት ላይ ምንም አይነት ምላሽ አይሰጥም፣ ወይም ደግሞ ከማግኔቱ ጋር አይጣበቅም ማለት ነው። ስለዚህ በዛ መለየት እንችላለን ማለት ነው። ሌሎች ሙከራዎች ደግሞ ለምሳሌ አይተን በአይናችን የትኛውም ካራት ወርቅ ከተባለ በእይታ ወይም ደግሞ የቀለም ምርመራ ማድረግ። ለምሳሌ ንጹህ የሆነው ወርቅ ሲሆን ከለሩ ብዙ ጊዜ አንጸባራቂና ቢጫ ነው። ብዙ ጊዜ ደግሞ የውሸት ወርቆች የሚባሉት ዝቅተኛ ካራት ያላቸው ወርቆች ሊኖሩ ይችላሉ። በጊዜ ሂደት ደግሞ ሊደበዝዙ ወይም ደግሞ ሊበላሹ አረንጓዴና ጥቋቁር ነጥቦች ሊወጣባቸው ይችላል ማለት ነው። በጌጣጌጦቹ ዙሪያም ደግሞ የተለበሱ ክፍሎች ላይ ብረቱ ጎልቶ ሊወጣ ይችላል ማለት ነው። የዛን ጊዜ እንደዛ መፈተሽ ይቻላል ማለት ነው። እንደምታውቁት ከሆነ ተመልካች አድማጮች ወርቅ በጣም ከባድ የሆነ ብረት ነው።
እውነተኛ ወርቅ ውሃ ውስጥ በሚገባ ሰዓት ላይ በፍጥነት ምን ያደርጋል? ይሰምጣል። ስለዚህ የተሻለ ዘዴ የሚሆነው በማግኔት መሞከር ሊሆን ይችላል፣ ቁጥሩን ቼክ ማድረግ ሊሆን ይችላል፣ እንዲሁም ደግሞ በውሃ ቼክ ማድረግ ይቻላል ማለት ነው። ሌላኛውና ዋነኛው ደግሞ ወርቅን ወርቅ ካልሆነ የምንለይበት ዋናው የአሲድ ሙከራ ነው። ይሄ ብዙ ጊዜ በወርቅ ቤቶች በባለሙያ የሚሰራ ሙከራ ዘዴ ነው። በጣም ትክክለኛ ከሆኑ ዘዴዎች እንደ አንዱ የሚጠቀሰው ነው ናይትሪክ አሲድ ማለት ነው። ናይትሪክ አሲድን በምንጠቀምበት ሰዓት ላይ የወርቁን ንጽህና በእጅጉ ይፈተናል ማለት ነው። ይቅርታ፣ ወርቁ ለአሲዱ ቶሎ ብሎ ምላሽ አይሰጥም። ሌሎቹ ብረታ ብረቶች ከሆኑ ግን አሲዱን ጠብ በምናደርግበት ሰዓት ላይ ለዚህ ብረቶች ምላሽ ይሰጣሉ ማለት ነው። ወርቅ ግን ፍንተው ብሎ ያበራል ማለት ነው። ቀለሙን አይቀይርም ማለት ነው። ይሄ ሲትሪክ አሲድ ወይም ደግሞ ናይትሪክ አሲድ በሚፈስበት ሰዓት ላይ ማለት ነው። ስለዚህ እንደዚህ አይነት ሙከሮች የሚሞከሩት የወርቅ ባለሙያ በሆነ ወይም ደግሞ በአንጥረኛ በሆነ ሰው ብቻ ነው ማለት ነው። ሌላኛው ደግሞ ቪዲዮ መግቢያ ላይ እንዳልኳችሁ 21 ካራቱ እና 18 ካራቱ ከጽሁፉ ሌላ በምን እንለያለን ለምትሉኝ እሱን እነግራችኋለሁ። ከዛ በፊት ግን ቻናሉን ስትከታተሉ ሰብስክራይብ እንዲሁም ላይክ ሳታደርጉ እየተከታተላችሁ ያላችሁ አንድ ጊዜ ፖዝ አድርጉና ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። እንግዲህ በተደጋጋሚ በዚህም ቻናሌ ላይ ብያችኋለሁ የወርቅ ንጽህናቸው ዋነኛው መለያያቸው ነው። የ21 ካራት እና የ18 ካራት ማለት ነው። ንጹህ ወርቅ 24 ካራት ነው። 21 ካራት ደግሞ ከንጹህ ወርቁ ትንሽ ከ99% ወርቅ ማለት ነው ትንሽ አነስ ያለ ነው። ቁጥሩ ካነሰ የወርቁ መጠን ምን ብያችኋለሁ ይቀንሳል ማለት ነው። ሲቀንስ ደግሞ ሌሎች ብረቶች መዳብ፣ ብር፣ ኒኬል አካባቢ ያሉ ተመሳሳይ የሆኑ ብረቶች ቅይጦች አሏቸው ማለት ነው። ቅይጥ ብረቶች ምን ይባላሉ? አሉ ይባላሉ። እና ከ21 ካራት በታች የሆኑ የተለያዩ ካራቶች 18 ካራትን ጨምሮ ቅይጥ የሆኑ ብረቶች አሉት ማለት ነው። ስለዚህ በወርቅ ንጽህናቸው ነው በዋናነት የሚለዩት ማለት ነው። ነገር ግን እንዴት በአይናችንስ መለየት እንችላለን ካላችሁኝ ለምሳሌ ባለ 18 ካራቱን ስንመለከት 87.5 ንጹህ ወርቅ ነው። 75% ደግሞ ቅይጥ ነው ማለት ነው። ስለዚህ 12.5%ቱ ምንድነው ማለት ነው? ሌሎች ብረቶችን ይይዛል ማለት ነው። ቀለሙን ስንመለከት ደግሞ ደማቅ ቢጫ ነው ወይም ደግሞ ጥልቅ ቢጫ ነው ማለት ነው። 21 ኬ ግን ለስለስ ያለም ነው። በጣም ቢጫም ሳይሆን ሞር የወርቅ ከለር ያለው አይነት ነው ማለት ነው። እና ቅርጹ ሊለያይ ይችላል። ምናልባት ቅርጹን ካጠቃቀማችሁ አንፃር ለጆሮ፣ ለብራስሌት እንዲሁም ለቀለበት ለተለያየ አይነት ልትለያዩ ትችላላችሁ ማለት ነው። ይቅርታ ዋጋውም እንደዛው ልዩነት አለው። 18 ካራቱ ከ21 ካራቱ ያንሳል። 21 ካራቱ ደግሞ ከ18 ካራቱ ይበልጣል ማለት ነው። በምንድን ነው የሚለያዩት ብያችኋለሁ? በወርቅ ንጽህናቸው ይለያያሉ ማለት ነው። እንግዲህ በአጠቃላይ በጥንካሬስ ምን ልዩነት አላቸው ካላችሁኝ 18 ካራቱ ብዙ ብረታ ብረቶች አሉት ከ21 ካራቱ ይልቅ። ስለዚህ ያኛው ጠንከር ያለ ነው ማለት ነው። ገበያ ላይም እንደምታውቁት ከሆነ 21 ካራቱ እጅግ በጣም ከፍተኛ የሆነ ዋጋ አለው ወይም ደግሞ ውድ ነው ማለት ነው። ንጹህ ወርቅ የሚመስለው ደግሞ 21 ካራቱ ነው። ለምን? የበለጸገ ቢጫ ቀለም ያለው 21 ከለር ማለት ነው። እንግዲህ የቱን እንምረጥ ለምትሉኝ ዋናው በጀታችሁ ይወስነዋል ማለት ነው። ምንጊዜም በጀታችሁ ጥሩ ከሆነ 21 ካራቱ ይመረጣል። ዘላቂ ለሆነ ጥንካሬ አይነት ከሆነ ደግሞ ምርጫችሁ ባለ 18 ካራት ይመረጣል። የሚወዱትን ከለር እንግዲህ በዚህ ቻናል ላይ በምንለቀው የዋጋ መረጃ መሰረት በመከታተል መግዛት ይቻላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑ። ሰብስክራይብ ላይክ ማድረግ አይረሳ። ቻው